ከሰሞኑ እንግዲህ በምስራቅ አፍሪካ አዲስ ወጀብ ተነስቷል። የእስራኤልና የሶማሌላንድ ግንኙነት መላውን ዓለም እያስጨነቀው ይገኛል። የተለያዩ አካላት መልሳቸውን እየሰጡ ይገኛሉ። ሶማሌላንድ ማለት በአሁኑ ሰዓት ኩላሊቱን ለፍቅረኛው ሰጥቶ የተከዳ አፍቃሪን ትመስላለች ይላል አንድ የፌስቡክ ጸሐፊ። ሶማሌላንድ የመጀመሪያውን እውቅና ከእስራኤል አግኝታለች። ሲያድ ባሬ በፈረንጆቹ 1991 ከሶማሌ ከተወገደ በኋላ ነጻ ሀገር ሆናለች። የራሷ ገንዘብ፣ ህገ መንግስት፣ ሰንደቅ ዓላማም አላት። የምስራቅ አፍሪካም አንድ ክንፍ እንደሆነች ይነገርላታል። የምስራቅ አፍሪካ ቀጠናም ጤና የጎደለው፣ ቢታከም የማይድን፣ ቢታጠብ የማይጠራ፣ ቢሰራ የሚፈርስ፣ ቢሰፋ የሚቀደድ፣ ቢረጋ የሚደፈርስ አካባቢ ነው ይሉታል ምሁራን። በዚህ ቀጠና ሰላም እንደ ሰማይ የራቀ እንደ ምድር ጥልቀትም የጠለቀ ነው። መልከ ብዙ ፈተናም የሚወለድበት፣ እሳት ለመንደድ ትንፋሽ ብቻ የሚበቃበት ቀጠና ምስራቅ አፍሪካ። ለዚህ ምክንያቱም ከፍተኛ የሆነም የድርቅ፣ ጎርፍ፣ ረሃብ፣ ስደት ከዚያ ደግሞ ሲታከልበት የፖለቲካ አለመረጋጋት ሲደመርበት ብሎም በቀጠናው ፍላጎት ያላቸው ሀያላን ሀገራት እሳት ሲያርከፈክፉበት ለመገንፈል አፍታ አይወስድበትም ይላሉ ተንታኞች። ከሰሞኑ ደግሞ በሶማሌላንድ እስራኤል የጫረቻት ርምጥ ሌላ ቶን ለመፍጠር አሰፍስፋለች። ሶማሌላንድ ከሲያድ ባሬ ጋር አንድ ትግል አድርጋ ነበር። ከሲያድ ባሬ ጋር ከባድ ትግል አድርጋ ነው ነጻ የወጣችው። በ1978 በፈረንጆቹ ማለት ነው። የባሬ መንግስት በሶማሌላንድ ኢሳቅ ጎሳ ላይ ያደረገውን ጭፍጨፋ በመቃወም ነበር የትጥቅ ትግል በማድረግ ራሳቸውን ከባሬ መንግስት ነጻ ያደረጉት። የሶማሌላንድ ነገር ለ30 ዓመታት ሲታሽ ሲቦካ እዚህ ደርሷል። ሀገር ነኝ ብትልም እናት ሀገሯ ሶማሌ መቃዲሾ የማንን ጦት ለመቁረጥ ነው እነጠላለሁ ሀገር ነኝ የሚል መንፈስ የተላከፈሽ በሚል መካረሩ ቀጥሎ ከርሟል። አሁን እስራኤል ባልታሰበ ሰዓት ከተፍ ብላ ሀገር ነሽ አለቻት። እሷም አንቺም ሀገር ነሽ። ሀገር ለሀገር ደግሞ በፖለቲካም በኢኮኖሚም በዲፕሎማሲም በጦር ኃይል ትብብርም አብሮ ቢተባበር ምን ነውር አለው በሚል ሀርጌሳና ቴልአቪቭ የጫጉላ ሽርሽሩን ጀምረውታል። ምንም እንኳ የጫጉላው ሽርሽር ቢደምቅም ግን ከያቅጣጫው ተቃውሞ በርትቶበታል። ከኢጋድ እስከ አፍሪካ ህብረት፣ ከቤጂንግ እስከ ሪያድ በሀርጌሳና ቴልአቪቭ አዲስ ስምምነት ላይ ዘመቻ ተጀምሯል። መቃዲሾም ሰልፍ ወጥታለች። ከቢቢሲና ከዓለመገናኛ ብዙሃን የተለያዩ አስተያየቶችም እየወጡ ይገኛሉ። እነዚህን ጉዳዮች ነው ወደ እናንተ የማድረሰው። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ እንድትሆኑ የአክብሮት ግብዣይ ነው። ኢጋድ ተቃውሟል እንዲህ ሲል በተናጠል የሚሰጥ እውቅና የተመድን ስምምነት ይጥሳል ብሏል። የምስራቅ አፍሪካም የልማት በየነ መንግስታት ባለስልጣን ኢጋድ እስራኤል ለሶማሌላንድ የሰጠችው የተናጠል የሉዓላዊነት ሀገር እውቅና የመንግስታቱን ድርጅትና የአፍሪካ ህብረትን መርህ የሚገነድስ ነው ብሎታል፣ ገስጾታል። አክሎም ከኢጋድ ስምምነት ጋር እንደሚጣረስ ይፋ አድርጓል። በማህበራዊ ሚዲያ ገጹ ኢጋድ ባወጣው መግለጫ ሶማሊያ ሉዓላዊት የኢጋድ አባል ሀገር ናት፣ በተናጠል የሚሰጥ እውቅና የዓለም አቀፍ ተቋማት አሰራርን የሚያጠለሽ ስለሆነ አንቀበለውም ሲል አቋሙን አስታውቋል። ለሶማሊያ መንግስት ያለውን ድጋፍ ገልጾ በቀጠናው ሰላም፣ መረጋጋትና ትብብር እንዲሰፍን ለማድረግ ሲባል ዓለም አቀፍ ስምምነት መከበር አለበት ይላል ኢጋድ። ለቀጠናዊ አካታች ፖለቲካዊ ሂደትና ቀጠናዊ ትብብር ያለውን ቁርጠኝነትም እወቁልኝ ነው ያለው። እስራኤል በጋዛ ውስጥ ለ2 ዓመታት መጠነ ሰፊ ወታደራዊ ዘመቻ ባካሄደችበት ጊዜ ጋዛን ሙሉ ለሙሉ በመቆጣጠር ፍልስጤማውያን ከግዛቲቱ የማስወጣት ፍላጎት እንደነበራት የሚዘነጋ አይደለም። ኋላ ላይም ፕሬዚዳንት ዶናልድ ትራምፕ የጋዛ ነዋሪዎችን ወደ ሌሎች ሀገራት በማስፈር ጋዛን የባህር ዳርቻ እና የመዝናኛ ስፍራ የማድረግ እቅድ እንዳላቸው ይፋ ማድረጋቸው መላውን ዓለም አነጋግሮ ነበር። ከዚሁ ሀሳብ ጋር ተያይዞ ከጋዛ የሚወጡት ፍልስጤማውያን ወደ ተለያዩ ሀገራት እንደሚሰፍሩ መነገሩን ተከትሎ የተለያዩ ክፍለ ዓለማት ሲጠቀሱ ነበር። ከነዚህ መካከል አንዷ ሶማሌላንድ ነበረች። ሊባኖስ እና ግሪንላንድም ሳይረሱ። ይህ ፍልስጤማውያንን ከጋዛ ርስታቸው አስወጥቶ ወደ ሌሎች ሀገራት የመውሰድ እቅድ በይፋ ባይነገርም ከተለያዩ ሀገራት ከፍተኛ እንቅፋት ገጥሞት ነበር። የሶማሊያ መንግስትና ራሷ የሶማሌላንድ አስተዳደር ጭምር ይህንን ሀሳብ እንደማያውቁት እንዲሁም በፍጹም እንደማይቀበሉት በወቅቱ ባወጧቸው መግለጫዎች ተናግረው ነበር። አሁን እስራኤል ለሶማሌላንድ የሉዓላዊነት ሀገር እውቅና መስጠቷን ተከትሎ ይህ ሀሳብ በስጋት መልክ እየተንጸባረቀ ነው። የፍልስጤም አስተዳደርና ቱርክ፣ ሳውዲ አረቢያ፣ አረብ ኤሚሬት፣ ኳታር እንዲሁም ሌሎች ሀገራት መግለጫቸውን እያሽጎደጎዱት ነው። ተቃውሞም በእስራኤል ላይ በርትቷል። ፍልስጤም
ፍልስጤም ለሶማሌላንድ የተሰጠውን እውቅና እንደማትደግፍ ባስታወቀችበት መግለጫዋ በተለይም ከጋዛ ሰርጥ ፍልስጤማውያንን በሌላ ሀገር ከማስፈር ጋር በተያያዘ የሶማሌላንድን ስም እስራኤል ስታነሳ ነበር በማለት ስጋቷን አመልክታለች። የተሰጠውን እውቅና ተከትሎ እስራኤል በማንኛውም ሽፋን ተጠቅማ በግድ ህዝባችንን እንድታፈናቅል አንፈቅድም በማለት ከሶማሌላንድ ጋር ተያይዞ ከዚህ በፊት ሲነሳ የነበረውን ሀሳብ በተደጋጋሚ ጋዛ ተቃውማለች። በተጨማሪም አንካራ በውጭ ጉዳይ ሚኒስትሯ በኩል የእስራኤልን የእውቅና ውሳኔ የተቃወመችበት መግለጫዋ ላይ እርምጃው ህገወጥ ነው በሚል አጣጥለዋለች። ቱርክ አክላም እስራኤል በፍልስጤም ግዛቶች ውስጥ የመስፋፋት ፖሊሲዋን በቀጠለችበትና ፍልስጤም እንደ ሀገር እውቅና እንዳታገኝ ሁሉን ነገር እያደረገች ባለችበት ጊዜ ሶማሌላንድ እውቅና መስጠቷ ግልጽ ጣልቃ ገብነት ነው ብላለች። ቻይና፣ ሳውዲ አረቢያ እና ፍልስጤም ለሶማሌላንድ የተሰጠውን እውቅና በግልጽ ነው የተቃወሙት። ፍልስጤም፣ ቻይና፣ ሳውዲ አረቢያ እስራኤል ለሶማሌላንድ እውቅና መስጠቷን ከቶም እንደማንቀበለው ጠላትና ወዳጅ ይወቅልን ሲሉ ተደምጠዋል። ሀገራቱ በተናጠል ባወጡት መግለጫ ለሶማሌ ሉዓላዊነት ያላቸውን ድጋፍ ገልጸዋል። የሳውዲ አረቢያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ለሶማሌ አንድነትና የግዛት ሉዓላዊነት ድጋፍ አለን፣ ከቀኝ እንቆማለንም ሲል ተናግረዋል። እስራኤል ለሶማሌላንድ እውቅና መስጠቷ የተናጠልና አስገንጣይ እርምጃ መሆኑን ጠቅሶ ዓለም አቀፍ ሕግን ይጻረራል ሲልም ኮንኗል። የሪያድ መንግስት ፍልስጤም ለሶማሌላንድ የተሰጠውን እውቅና እንደማትደግፍ ይፋ አድርጋለች። በተለይ ከጋዛ ሰርጥ ፍልስጤማውያንን በሌላ ሀገር ከማስፈር በተያያዘ የሶማሌላንድ ስም እስራኤል ስታነሳ እንደነበር በመግለጽ ከቶ የማይሆን ነው ሲሉ የጋዛ መሪዎች እየተናገሩ ነው። የሶማሌላንድ መንግስት ወዳጅ የሆነችው ቱርክ እስራኤል ለሶማሌላንድ የሰጠችውን የሀገርነት እውቅና በውጭ ጉዳይ ሚኒስትሯ በኩል አብጠልጥለዋለች። ግልጽ ወራም ግልጽ ጥቃትም ስትል አስጠንቅቃለች። የእስራኤል ውሳኔ የኔታንያሁ መንግስት ህገወጥ እርምጃ በቀጠናውና በዓለም አቀፍ ደረጃ ለመረጋጋትን ለመፍጠር ያለመ ሌላ ምሳሌ ነው በማለት ለሶማሌላንድ የተሰጠውን እውቅና አንካራ አውግዛለች። የፍልስጤም ጉዳይን በማንሳት ይህ እርምጃ የቀጠለውን የመስፋፋት ፖሊሲና ፍልስጤም እንዳገር እንዳትታወቅ ሁሉን ጥረት የምታደርገው እስራኤል በሶማሊያ ውስጣዊ ጉዳይ በግልጽ ጣልቃ መግባትን የሚያመላክት ነው ሲል ውድቅ አድርጎታል። ጨምሮም የሶማሌና ሶማሌላንድ ክልል መጻኢ ዕጣ ፈንታ በተመለከተ የሚሰጥ ውሳኔ የሶማሊያውያን ፍላጎት የሚያንጸባርቅ መሆን አለበት ብሏል። በአፍሪካ ቀንድ ሰላምና ደህንነት አስፈላጊ መሆኑን የገለጸው የቱርክ የውጭ ጉዳይ ሚኒስቴር መግለጫ ቱርክ የሶማሊያን የግዛት አንድነት በጽኑ እንደምትደግፍና ከሶማሊያ ህዝብ ጎን እንደምትቆም ገልጻለች። የሶማሊያ ወዳጅ የሆነችው ቱርክ በኢትዮጵያና በሶማሌ መካከል በሶማሌላንድ ምክንያት የተፈጠረውን አለመግባባት ያሸማገለች ሲሆን ባለፉት 2 ዓመታት ውስጥ ከፍተኛ ምጣኔ ሀብታዊና ወታደራዊ ስምምነትን ከሶማሌ መንግስት ጋር ማድረጓም የሚዘነጋ አይደለም። የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ ዩሱፍ እስራኤል ለሶማሌላንድ እውቅና መስጠቷን በእጅጉ ነው የነቀፉት። እስራኤል ለሶማሌላንድ እውቅና መስጠቷ እጅጉን እንደሚያሰጋቸው ተናግረዋል። የአፍሪካ ህብረት በፈረንጆቹ 1964 ባስተላለፈው ውሳኔ እንዲሁም ባለው የጋራ ስምምነት መሰረት ነጻነትን ማዕከል ያደረገ የሀገራትን ድንበር ማክበር ዋጋ የሚሰጠው ጉዳይ እንደሆነ ተጠቅሷል። ህብረቱ ለሶማሌላንድ እንደ ነጻ ሀገር እውቅና መስጠትን እንደሚቃወም ገልጾ ሶማሌላንድ የሶማሊያ ቁልፍ አካል መሆኗን አስታውቋል። የሶማሊያን አንድነት ሉዓላዊነትና የግዛት ወሰን የሚያንኳስስ ውሳኔ ከአፍሪካ ህብረት መርህ ጋር ይጣረሳል ይላል በመግለጫው። ውሳኔው ለመላው አገሪቱ ሰላምና መረጋጋት አደጋ ይደቅናል ሲልም ህብረቱ አቋሙን በግልጽ ነው ያስቀመጠው። የሶማሊያ ባለስልጣናት ሰላም ለማስከበር የመንግስት ተቋማትን ለማጠናከርና አካታች አስተዳደርን ለማስቀጠል ለሚያደርጉት ጥረት የአፍሪካ ህብረት ድጋፍ እንደሚሰጥም አክሏል። የግብጽ፣ የሶማሊያም፣ የቱርክና የጅቡቲ ተቃውሞ እስራኤል ለሶማሌላንድ እውቅና በሰጠችበት በሰዓታት ውስጥ የግብጽ ውጭ ጉዳይ ሚኒስትር ከሶማሊያ ከቱርክና ከጅቡቲ አቻቸው ጋር በስልክ መወያየታቸውም የቀጠናውን ውጥረት ያሳያል። በውይይቱ የእስራኤል ውሳኔ በአፍሪካ ቀንድ አካባቢ ያለውን ውጥረት ያባብሰዋል በማለት ስጋታቸውን መግለጽ ቸው ታውቋል። የግብጽ የውጭ ጉዳይ ሚኒስትር ባወጣው መግለጫ እስራኤል ሶማሌላንድን እንደ ሉዓላዊ ሀገር እውቅና መስጠቷ የሀገራቱ ባለስልጣናት ሙሉ በሙሉ ውድቅ አድርገውታል ብለዋል። በተጨማሪም ሀገራቱ ለሶማሊያ ሉዓላዊነትና የግዛት አንድነት ያላቸውን ድጋፍ በማጠናከር የሚወሰዱ እርምጃዎች የሶማሊያን መረጋጋት በማናጋት ትይዩ አካላትን የሚፈጥር ነው ሲሉ አስጠንቅቀዋል። ይህ ለአንድ ሉዓላዊ ሀገር ግዛት እውቅና መስጠት ከዓለም አቀፍ ሕግና ከተባበሩት መንግስታት ቻርተር አንጻር ያልነበረ ሁኔታን የሚፈጥር ማለታቸው ቸውም ተጠቅሷል። የሶማሌላንድ ሪፐብሊክ ነጻና ሉዓላዊ ሀገር መሆኗን በይፋ እውቅና የሚሰጠውን ውሳኔ ይፋ አድርጌያለሁ ይላል። የሶማሌላንድ ፕሬዝዳንት ዶክተር አብዱራሂማን ሞሐመድ አብደላ እንኳን ደስ አለው እያልኩ በአመራራቸው መረጋጋትና ሰላም ለማምጣት ያላቸውን ቁርጠኝነት
አድናቆቴን ገልጻለሁ ሲሉ የእስራኤሉ ጌዲዮን ሳር ተናግረዋል። ፕሬዚዳንቱም ለዚህ ታሪካዊ ውሳኔ ምስጋናቸውን አቅርበው ሽብርተኝነትን በመዋጋትና ለቀጠናዊ ሰላም ላስገኘሁት ውጤት አድናቆታቸውን ገልጸዋል። የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳር ፕሬዚዳንቱ በእስራኤል ይፋዊ ጉብኝት እንዲያደርጉም ጥሪ አቅርቤላቸዋለሁ ብለዋል። ለውጭ ጉዳይ ሚኒስትር ሳር፣ ለሞሳድ ኃላፊ ዴቪድ ባሬና ለሞሳድ ለዛሬው ውሳኔ ላበረከቱት አስተዋጽኦ ምስጋናን አቀርባለሁ። ለሶማሌላንድ ሕዝብም ስኬትና ብልጽግና ነጻነትን እመኛለሁ። የእስራኤል መንግስት ከሶማሌላንድ ሪፐብሊክ ጋር በእርሻ፣ በጤና፣ በቴክኖሎጂና በምጣኔ ሀብት በኩል ያለውን ግንኙነት በአስቸኳይ ለማስፋት አቅዷል። ከዋናው የሶማሌ ክፍል በስተሰሜን የምትገኘው ሶማሌላንድ በኤደን ባህረ ሰላጤ ላይ የምትገኝ ከፊል በረሃማ የሆነች አካባቢ ነች። ሶማሌላንድ በስተሰሜን ጅቡቲ፣ በስተምዕራብ ደግሞ ከኢትዮጵያ እንዲሁም በስተደቡብ ምስራቅ በኩል ደግሞ ከሶማሊያ ፑንትላንድ ጋር ትዋስናለች። ሶማሌላንድ ከፑንትላንድ ጋር በሚያዋስናት ሰፊ ግዛት ምክንያት የይገባኛል ውዝግብ ውስጥ ስትሆን አልፎ አልፎ ግጭቶች ሲያጋጥሟት ቆይተዋል። የሶማሊያ ወታደራዊ መሪ የነበሩት ሲያድ ባሬ በአውሮፓውያኑ 1991 ከስልጣን ከተወገዱ በኋላ ነጻ አገር መሆኗን ለዓለም አሳውቃለች። ግን ማን ተቀብሏት? ሶማሌላንድ የነጻ አገርነት ፍላጎቷን ይፋ ያደረገችው በሲያድ ባሬ የመሪነት ዘመን ነጻነታቸውን ለማግኘት ሽምቅ ውጊያ ሲያካሂዱ የነበሩ ታጣቂዎች የረዥም ዓመት የትጥቅ ትግል ካደረጉ በኋላ ነው። በዚህ የሶማሊያ የእርስ በርስ ግጭት በሺዎች የሚቆጠሩ ሰዎች ሲገደሉ፣ ከተሞች ደግሞ ሙሉ በሙሉ ወድመዋል። ምንም እንኳን ከየትኛውም የዓለም አገር እውቅና ባታገኝም ሶማሌላንድ የራሷ ፖለቲካም ስርዓት፣ የመንግስት ተቋማት፣ ወታደራዊና የፖሊስ ኃይል እንዲሁም የራሷ መገበያያ ገንዘብ አላት። ከዚህ ቀደም በታሪክ ዘለግ ላለ ጊዜ በብሪታንያ የሞግዚት አስተዳደር ስር የነበረችው ሶማሌላንድ ባለፉት 3 አስርተ ዓመታት በሶማሊያ የሚካሄደውን ጦርነት፣ ግጭት ሁሉ ማምለጥ ችላለች። በ7ኛው መቶ ክፍለ ዘመን ወደ አሁኗ ሶማሌላንድ የእስልምና ሃይማኖት እንደገባ ይነገራል። በ1888 ብሪታንያ ወደ አካባቢው ዘልቃ ሱልጣኖች ጋር በመስማማት የሞግዚት አስተዳደር መሰረተች። በ1899 ሙሐመድ አብደላህ በብሪታንያ ላይ በማመጽ እስከ 1920 ድረስ ውጊያ ተካሄደ። በ1960 የብሪታንያ ሶማሌላንድና የጣሊያን ሶማሌላንዶች ነጻ ሆነው የሶማሊያን ሪፐብሊክ አካል ሆኑ። በ1991 የሲያድ ባሬ መንግስት ከስልጣን መወገድን ተከትሎ የቀድሞ የብሪታንያ ሶማሌላንድ ግዛት ነጻ ሀገር መሆኗን አወጀች። 2001 በፈረንጆቹ ከ97 በመቶ በላይ የሚሆነው የአገሪቱ ህዝብ በ1997 የተረቀቀውን ህገ መንግስት በማጽደቅ ሶማሌላንድ ነጻ ሀገር መሆኗን በይፋ አረጋገጠ። በ2016 ሶማሌላንድ ምንም እንኳ የትኛውም የዓለማችን ሀገራት ነጻ ሀገር መሆኗን ባይቀበላትም የተመሰረተችበትን 25ኛ ዓመት የነጻነት በዓል አክብራለች። የዋዳኒ ፓርቲ መስራችና ሊቀመንበር የሆኑት አብድራህማን ሞሐመድ አብዱላሂ ኢሮ የሶማሌላንድ ፕሬዚዳንት ሆነው የተመረጡት ባለፈው ዓመት ዳር ወር ላይ እንደነበር የሚዘነጋ አይደለም። በወቅቱ ስልጣን ላይ የነበሩት ፕሬዚዳንት ሙሴ ቢሂ አብዲን የመራጩን 64 በመቶ ድምጽ በማግኘት ነበር ያሸነፉት። ፈረንጆቹ እስከ 2012 ድረስ ከጀስቲቦ ኤንድ ዌልፌር ፓርቲ ጋር በመሆን ይሰሩ የነበሩት ፕሬዚዳንት አብድራህማን ከፓርቲው አመራሮች ጋር በተፈጠረ አለመግባባት ዋዳኒን መስርተዋል። ለ12 ዓመታት የሀገራቱ ህዝቦች ተወካዮች ምክር ቤት አፈ ጉባኤ የነበሩት ፕሬዚዳንት የሀገሪቱ ህዝብ ተወካዮች ምክር ቤት አፈ ጉባኤ የነበሩት ፕሬዚዳንት አብድራህማን ሞሐመድ ሀገራቸው ዓለም አቀፍ እውቅና እንድታገኝ እንደሚሰሩ ቃል ገብተው ነበር። ላለፉት 3 አስርት ዓመታት ከሶማሊያ መንግስት ጋር ነጻ ሀገር መሆኗን በሚመለከት ያደረገችውን ያልተሳኩ ንግግሮችን መለስ ብሎ ማየትና መነጋገር እንደሚያስፈልግ፣ ይህንንም እንደሚያደርጉም ቃል ገብተው ነበር። አብድራህማን ሀገራቸው ከኢትዮጵያ ጋር ስለፈረመችው የመግባቢያ ስምምነትን በተመለከተ ከዚህ ቀደም በተጠየቁበት ወቅት ሶማሌላንድ ከማንኛውም ሀገር ጋር የሁለትዮሽ ስምምነት የማድረግ መብት እንዳላት መናገራቸው የሚዘነጋ አይደለም። በሲያድ ባሬ አስተዳደር ወቅት በሶማሊያ መንግስት ውስጥ ከፍተኛ ኃላፊነትና በቀድሞዋ ሶቪየት ህብረት የሶማሊያ ኤምባሲ ውስጥ ዲፕሎማት ሆነው ያገለገሉት አብድራህማን የ70 ዓመት አዛውንት ናቸው። በሶማሊያ ውስጥ ሲካሄድ የቆየው ጦርነት ተባብሶ የሲያድ ባሬ መንግስት ሲወድቅና በአገሪቱ የጦር አበጋዞች ፍልሚያ ሲቀጥል አብድራህማን ቤተሰቦቻቸው በሚገኙበት ፊንላንድ መቀመጫቸውን አድርገው የነበረ ሲሆን ዜግነትም አግኝተዋል። በፈረንጆች 2002 ከሶማሊያ ነጻ በመውጣት ነጻ ሀገርነቷን ባወጀችው ሶማሌላንድ ውስጥ የሚካሄደውን መልሶ ግንባታ ለማገዝ የፖለቲካ አጋራቸው ከሆኑት ፋይሳል አሊ ዋራቤ ጋር በመሆን የፍትህና ልማት የተባለ ፓርቲ መስርተው በምርጫ በመወዳደር የሀገሪቱ ምክር ቤት አባል ሆነዋል። ከዚያ በኋላ በሶማሌላንድ ፖለቲካ ውስጥ ጉልህ ተሳትፎ እያደረጉ የቆዩት አብድራህማን ሞሐመድ አብዱላሂ ዋዳኒ የተባለውን ፓርቲ አቋቁመው የሀገሪቱ ፕሬዚዳንት ሆነው እስከ መመረጥም ደርሰዋል። የፊንላንድ ዜግነት ያላቸው ፕሬዚዳንት አብድራህማን ሶማሌኛ፣ እንግሊዝኛ፣ አረብኛ፣ ሩሲያኛ፣ ፊንላንድኛ አቀላጥፈው ይናገራሉ። እስራኤል
ከሶማሊያ ተነጥላ ነጻ አገርነቷን ላወጀችው ሶማሌላንድ የነጻና ሉዓላዊነት ሀገር እውቅና መሰጠቱንም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይፋ ካደረጉ በኋላ ነገሩ ጡዟል። ምስራቅ አፍሪካ ተጨንቋል። ይህ የእስራኤል ውሳኔ ከ3 አስርት ዓመታት በላይ ከሶማሊያ ማዕከላዊ መንግስት በመነጠል የነጻ አገርነት እውቅናን ስትጠብቅ ለቆየችው ሶማሌላንድ የመጀመሪያው ብስራትም ሆኗል። ጠቅላይ ሚኒስትር ቤንያሚን ኔታንያሁና የሶማሌላንድ ሪፐብሊክ ፕሬዚዳንት የጋራ ስምምነትን ፈርመዋል። ሶማሌላንድ የግዛቱ አካል አድርጋ የምትቆጥረው ሶማሌ የትኛው ሀገር እውቅና እንዳይሰጥ ስትከለክል ቆይታለች። አሁን ግን አስቸጋሪ ነገር ከተፍ ብሏል። ይህ እውቅና ለሶማሌላንድ ለረዥም ጊዜ ዓለም አቀፍ ተቀባይነት ለማግኘት ስታደርግ የነበረችው ረዥሙን ጉዞ የሚያመላክት ሲሆን ይህም ታሪካዊና ሕጋዊ ብሎም የሞራል አገርነት ይገባኛል ጥያቄን ያረጋግጣል ሲሉ የሀርጌሳ ባለስልጣናት ከቴል አቪቭ ጋር ያደረጉትን ስምምነት እሰይ እንኳን ደስ አለን ሲሉ ተቀብለውታል። የፕሬዚዳንት ጽህፈት ቤት ባወጣው መግለጫ ሶማሌላንድ ከእስራኤል ያገኘችው የሀገርነት እውቅና በአፍሪካ ቀንድ የተረጋጋች ዲሞክራሲያዊና ኃላፊነት የሚሰማት ሀገር መሆኗን ያሳያልም ብለዋል። 5.7 ሚሊዮን ህዝብ ያላት ሶማሌላንድ ታህሳስ 22 2016 ዓ.ም ለኢትዮጵያ የባህር ጠረፍ ያስገኛል የተባለ የመግባቢያ ስምምነት መፈረሟ በምትኩ ኢትዮጵያ የአገር እውቅና እንደምትሰጣት ተገልጾ ነበር። አሁን በኢትዮጵያ ላይ የተነሳው ጫጫታም ወደ እስራኤል ዙሯል። ፍጻሜውን አብረን የምናየው ነው የሚሆነው። ይህን ተከትሎ የሶማሌው ፕሬዚዳንት ሐሰን ሼክ መሐመድ ኢትዮጵያ ከሶማሌላንድ ጋር የገባቸውን ስምምነት ውድቅ የሚያደርግ ያሉትን ህግ አውጥተዋል። ፕሬዚዳንቱ ህጉ አንድነታችንና ሉዓላዊነታችን እንዲሁም የግዛት አንድነታችን ለመጠበቅ ወሳኝ ነው ብለው ነበር። በሁለቱ ሀገራት መካከል ያለው ውጥረት መባባሱን ተከትሎ ቱርክ ጣልቃ በመግባት ከስምምነት ላይ እንዲደርሱ አድርጋለች። ከዚህ ስምምነት በኋላ በተከታታይ የሶማሊያው ፕሬዚዳንት ወደ ኢትዮጵያ በመምጣት ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ሰፊ ውይይት አድርገዋል። በአንድ ዓመት ውስጥ ተግባራዊ ይደረጋል ተብሎ የነበረው የኢትዮጵያና የሶማሌላንድ የመግባቢያ ስምምነትም መቋጫ ሳያገኝ በኋላ ላይ እንደተንሳፈፈ ቀርቷል። ፍጻሜውን አብረን የምናየው ይሆናል። የሶማሊያ አካል የነበረችው ሶማሌላንድ የሶማሊያ ወታደራዊ መሪ የነበሩት ከሲያድ ባሬ ራሷን ነጻ ካወጣች በኋላ አሁን ሉዓላዊ ሀገር ነኝ እያለች ነው። ሶማሌላንድ የራሷ የፖለቲካ ስርዓት ሉዓላዊነት አላት። ይህ ለሞቃዲሾ ትልቅ ራስ መታት ሆኗል። ማን እንደሚያሸንፍ ቀስ ብለን የምናየው ነው የሚሆነው። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም።